ብሩክ ሰራተኛ የቤት ይዞት መጥቷል። እንግዲህ እዚህ ጋር ብሩክ ስህተት ሰርቷል ማለት ነው። እንግዲህ ሰራተኛ ቤት ማምጣት አልነበረበትም። መድብልም ደግሞ ልጅቷ ላይ አይኗን ጥሏል ማለት ነው። እንግዲህ ልጅቷ በጣም ቆንጅዬ ናት እያለ ነበረ። ሰራተኛ አትመሲም እያላት ነበር። እንግዲህ የልጅቷን እቅድ እንግዲህ መድብል ይደርስበታል ወይ ደግሞ ቅድስት ብትሆን አንድ ሰው የሚደርስበት ይመስለኛል። እንግዲህ ያደር ሌላ ደግሞ መሀሌት ናት። እንግዲህ መሀሌት እንዴት አረግሽ እዛ ቤት ከገባሽ ምን አዲስ ነገር አለ እያለችው ነበረ። ልጅቷ ደግሞ በጣም ጥሩ ሰዎች ናቸው ያለች ነበር። እንግዲህ ሁሉም ሰዎች ጥሩ እንደሆነ ነው እየነገረቻት አለችው። እንግዲህ እና ልጅቷ መድብልም ቆንጆ እንደሆነ እና በጣም መልካም ሰው እንደሆነ እየነገረችው ነበረ። እሷም ደግሞ ከሱ እንድትርቅ ብላ እንግዲህ የእሱ መጥፎ ነገር ነው እስር ቤት ነበረ ምናምን እያለችው እየነገረችው ነበር። እንግዲህ እንድትጠላ እንድትርቀው ብላ እዛ ገባሽበት አላማ እንዳትረሽ እያለቻት ነበረ። እንግዲህ መሀሌት መንገድ ላይ ሄደች። ዝና አግኝቷት እንግዲህ አንቋታል ማለት ነው። እኔ ከፈለኩትን ፋሽንም መቆጣጠር ይችላለሁ እያላት ነበረ። ሌላ በኩል እንግዲህ መድብልና ብሩክም መቃብሩን እንግዲህ ቀፍሮ ለማየት ወስኗል ማለት ነው። መድብል ደግሞ ሞገስንም ለማግኘት ሄዶ ነበረ። እዛ ቆሞ እያወሩ ያለ እንግዲህ ሉላም ደውሎ ነበረ። ሉላን እያወራት እያለ እንግዲህ የሆነ ሰው መጥቶባቸዋል ማለት ነው። እነዛ ሰዎች የዝና ሰዎች ሊሆን ይችላል ብሎ በጣም ተደናግጧል። እንግዲህ በመጨረሻም የዝና ሰው ይሆናሉ ወይስ አይደለም የሚለው እንግዲህ አብረን እና ይሆናል። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ ስትበልልኝ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቤተሰብ ሁኑ። ምሳሌ ክፍል 144 ተለቋል። እንግዲህ ውዶችዬ በዛሬ ክፍል እንግዲህ ብሩክስ በባለፈው ሰራተኛ ያመጣ እንደነበረ አይተናል ማለት ነው። እንግዲህ ቤት አምጥቷታል ማለት ነው። ልጅቷ እንግዲህ ስራ እየሰራች ትገኛለች አሁን ላይ። እዛ ቤት ያሉ ሰዎችንም በደንብ እየታወቀች ነው ያለችው። እንግዲህ ጥሩ ሰው መሆናቸውን አይታለች ማለት ነው። ቅድስትም በጣም ጥሩ ልጅ እና ጥሩ ሰው መልካም ሰው የዋህ እንደሆነች እንግዲህ አይታለች ማለት ነው። ምሳሌም እንግዲህ ቅድስቴ እናትም ከእናትም በላይ ናት። በጣም ትካከሉ በጣም ሰው እናታችን እያደር ታያታለሽ እያለቻት ነበረ። መሀሌት ግን የነገረቻት በጣም መጥፎ ሰው እንደሆነና እዛ ቤት አሉ ሁሉም ሰዎች ሲሰና ሰዎች እንደሆነ ነው የነገረቻት ማለት ነው። ልጅቷ ግን ያየችው እዛ ያየችው ነገር ለሰው ክብር እንዳላቸው እና ሰው እንደሚያከብሩ በጣም ጥሩና መልካም ሰዎች እንደሆኑ ነው ማለት ነው። መሀሌትም እንግዲህ ደውላ እዛ ቤት ያለው ሁኔታ እንዴት ነው ስትለው እዚህ ቤት ያሉ ሰዎች ሁሉም በጣም ጥሩና መልካም ሰዎች ናቸው እና ይዋም ናቸው እያለቻት ነበር። እንግዲህ መሀሌትም በጣም ተናዳለች በዚህ ንግግሯ ማለት ነው። እዛ ቤት የገባሽበት አላማ መሳት የለብሽም እያለቻት ነበረ። ቅድስቴ እንደውም ብርም ሰጥታኛለች ለአንዳንድ ነገር ይሆንሻል ብላ ስትለው እንግዲህ እንዴት ትቀበያታለሽ እያለቻት ነበረ። ተናዳለች ማለት ነው። እሷን በመልካም ነገር ስትጠራት ምንም ደስ አላላትም ማለት ነው። ሌላው እንግዲህ ቤት እየሰራች እያለች ዳጣም መጣች ማለት ነው። ዳጣ ስትመጣ እንግዲህ ሌባም መስላት ነበረ እንግዲህ ልትመታ ስትል ቅድስቴ መታ እንግዲህ ሌባ አይደለችም የቤታችን ሰራተኛ ነች እያለቻት ነበረ። ሌላው እንግዲህ ዝና ነው። ዝና አሁንም ጠበቃ አሁንም እያፈላለገ ይገኛል ማለት ነው። ጠበቃ አሁንም ሆነ ሞገስንም ማለት ነው እንግዲህ እስካሁን ድረስ አላገኛቸውም ማለት ነው። ጠበቃውንም ቢያገኝ እንግዲህ አይምሮውም ማለት ነው አላማዬን ያሰናክልብኛል ብሎ ስለሚያስብ እሱንም ቢሆን ያስወግዳል ማለት ነው። እንግዲህ ቀድሞ እነ መድብል ማግኘት አለባቸው ማለት ነው። ሌላው እንግዲህ መሀሌት ናት። እንግዲህ መሀሌት በሌላ በኩል እዛ ሰራተኛ አስገብታ
ስለ እነሱ በደንብ እያጣራች ትገኛለች ማለት ነው። እነሱንም ለመበጥና ለማጣላት ማለት ነው። በደንብ ብሩክን ቅረብ እያለችው ነበረ ከቅድስት ይልቅ እንደሱ እያለች ያለች እንግዲህ ስልክ እያወራች ነበረ። ዝናም መንገድ ላይ ታገኘዋለች ማለት ነው። እንግዲህ ዝና ከሱ ለመሸሽ ስትሞክር እንግዲህ ወደ ራሱ ጠርቶ እንግዲህ እሷ እንግዲህ ባለ ክለቡ ባለቤት እንግዲህ እየቀረበችው ነበረ። ክለቡንም እየሄደች ነበረ እንግዲህ ሰውየውን ለመቅረብ ማለት ነው። እሱ ከዚህ በፊት አስጠንቅቋት ነበረ። ከሱ ራቂ፣ ከሱ ጋር እንዳላገኝሽ ብሏት ነበረ። እንግዲህ አሁንም አላፈልጋ ከጓደኛዬ ጋር ነው የሄድኩት ብላ እንግዲህ ዋሽቷለች ማለት ነው። ከዚህ በኋላ እዛ እንዳላገኝሽ ብሏት ነበረ ከዚህ በፊትም። አሁንም እሷ አልተወችም። ጓደኛሽ ማናት ብሎ እንግዲህ ጠየቃት ማለት ነው። ምክንያቱም ዋሽታለች። ጓደኛሽ ንገሪ ብሎ እንግዲህ አልነገር ስትል አንቋትም ነበረ ማለት ነው። እንግዲህ ሌላ የውሸት ስም ነገረችው። እንግዲህ እንደ ስራ እሷን ማነቅ ራሱ ያንሳታል ማለት ነው። ሌላው እንግዲህ ቅድስትና ብሩኬ ናቸው። ቅድስት እንግዲህ ከዚህ በኋላ ኩሽና እንዳትገባ ሰራተኛ ቆንጅዬ ናት ስሏት እንግዲህ ከዚህ በኋላ እዛ እንዳትገባ በጭራሽ ኩሽና እንዳትገባ ስትለው ነበረ። እሷ ኩሽና እየሰራች ያለች እንግዲህ ኩሽና መጣ ማለት ነው። እዚህ እንዳትገባ አልተባልክም ወይ ለምን መጣ ስትለው ነበረ። እናፍቅሽኛል እኔ ሌላ ደግሞ አንቺ በጣም ትልቅ ነገር ይገባሻል፣ ብዙ ነገር ይገባሻል እያለት ነበረ። እና እሷም ደግሞ ቀለበት አድርጋልኛል ከዚህ በላይ እኔ በጣም ተደስቻለሁ በዚህ እያለችው ነበረ። ሌላ ደግሞ ሽምግልና ላክ፣ ሽማግሌ ላክ እያለችው ነበረ። እንግዲህ ሽማግሌ ለመላክ ደግሞ ሞገስን ከዚህ ነገር ማውጣት አለብን መጀመሪያ ያለት ነበረ። ምክንያቱም እሱም ደግሞ የመጀመሪያ ሚዜ ነው የሚሆነው ብሏታል። እንግዲህ እሷም ደግሞ ፈርታለች። ምክንያቱም መቃብር ቆፍሮ ስትቆፍሩ እዛ ላይ አደጋ ሊኖር ይችላል ብላ ስለፈራች ማለት ነው። እና እሱ ነፃ ይውጣና ከዛ በኋላ ሽማግሌ እልካለሁ ብሏታል ማለት ነው። በሌላ በኩል እንግዲህ ሞገስ ነው መድብል እንግዲህ ሞገስን ለማግኘት ሄዷል ማለት ነው። እንግዲህ ለሞገስ ጠበቃውንም እንዳገኘው ነግሮት ነበረ። እንዴት አገኘ? እንዴት ሆኖ ነው የተገኘው? ወጥመድም ሊሆን ይችላል ብሎ ነው እንግዲህ ያሰበው ያሉት ማለት ነው። እቅዱንም ነግሮታል ማለት ነው። መድብል እንግዲህ ለሞገስ በቃ ቆፍረን ማየት አለብን፣ ማረጋገጥ አለብን እያለው ነበረ። እንግዲህ ሞገስም እኔ እመጣለሁ እኔ እዛ ይገኛል እያለ ነበረ። ለአንተ ደግሞ አደጋ አለው፣ የዝና ሰዎች ሊከታተሉን ይችላሉ እያለው ነበረ። እንግዲህ በዛ በኋላ ደግሞ ስልኩም አዲስ ገዝቶለት ነው ሄዶ መድብል ለሞገስ እንዲደውሎ ቅድስት ሉላንም እንዲያገኛት ማለት ነው። እንግዲህ ወደ አሁኑ ለሉላ እንዲደውልለት አድርጎ ነበረ። ለሉላ ደውሎ እንግዲህ ሉላን እያወራት እያለ በመሀል እንግዲህ የሆነ ሰው መጣባቸው ማለት ነው። እንግዲህ የዝና ሰው ነው ብሎ ነው እያሰቡ ያሉት። እንግዲህ ያው የዝና ሰው ከሆነ እንዴት ይሆናሉ? ያመልጣሉ ወይስ አያመልጡም የሚለው ነው። ወይ ደግሞ ሌላም ሰው ሊሆን ይችላል። እንግዲህ በሚቀጥለው አብረን የምናየው ይሆናል። ሉላም ደግሞ በጣም ተደናግጣለች ማለት ነው። እንግዲህ ስልክ እያወሩ እያለው ነው ሰው ሲያዩ እነሱ ስልኩን ምንም ሳይል እየሮጠ ማለት ነው። እንግዲህ ምን ሊፈጠር እንደሚችል አብረን የምናየው ይሆናል። ውድ ቤተሰቦቼ ከዚህ በኋላ እንግዲህ ስቃያቸው ቢበቃ በጣም ጥሩ ነው ማለት ነው። በጣም ብዙ ተሰቃይቷል ያለ ጥፋታቸው ማለት ነው ሉላና ሞገስ። እንግዲህ ውዶችዬ በክፍል 145 እንግዲህ ምን እንደሚፈጠር አብረን የምናየው ይሆናል። እስከዛሬ ሰላም ቆዩልን። እስካሁን ድረስ አብራችሁ ስለቆያችሁ አመሰግናለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ውዶችዬ ቸር ሰንብቱ።